ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ። በያላችሁበት ዳርቻ ዓለም ሰላማችሁ ይብዛ። የአሁኑ ፕሮግራም ይዤላችሁ የመጣሁ የሁለት አሳዛኝና አስደሳች ነው። የዓለም ነገር እንደዚህ ነው። ደስታም አለ፣ ሀዘን አለ እና ምንድን ነው ሀዘኑ ውስጥ ምንድን ነው ደስታው የምትሉ እኔ በጣም የከፋኝ የማስተር አብነት ነው። እውነት ለመናገር መናገር ራሱ በጣም ያቃተኝ በጣም ነው ያለቀስኩ። ለምንድን ነው ታሞ ብዬ አይደለም፣ የፈጣሪ ስራ ስለሆነ ፈጣሪ ግን እንደዚህ የምትል የሚያደርግ ስራው ነው፣ ሩህሩህነቱ ነው። በጣም ነው የከፋኝ እውነት መናገር ራሱ ኮንፊደንሱ አጠፋው። ምን ብዬ ልንገራችሁ? እኔ የሚያስበው ሁሉ የየራሳችሁ እንደሆነ አምናለሁ። ግን የፈጣሪ ስራ ሆኖ የኛ እገዛ ካስፈለገው በተለያዩ መንገድ ቶሎ ብሎ እንዲታከምና ቶሎ ብሎ የሚፈልገው ነገር እረፍት እንዲወስድ ቤተሰብ ይሁን ጓደኞች ይሁን ቅርብ ያሉ ቤተሰቦች ይሁን ጥሪ እናድርግ። ሁላችን እጃምን ማበርከት አለብን። እዚህ ልጅ በጣም ውድ ልጅ ነው። ማንም የሚቀናበት ማንም የሚወዱ ስራው ማንም የማይችለው ስራ ነው የሚሰራው እና የዚህ ልጅ እደጋ ለራሳችን ነው። ስለዚህ ቶሎ ብለን እንድረስ ወደ ማስተር አብነት ለማለት እፈልጋለሁ። በጣም ነው የከፋኝ እውነት። ወደ ሞባይል ስገባ ስራ የለኝም። ያ ቪዲዮ ሲሰራ አዶናይ የተፈታ ማስተር አብነት ታሞ ሲሰማ የደስታዬ በጣም ወደ ሀዘን ተቀየረ። እውነት በጣም የወዳቸው ሁለት እንቁዎች ልጆች ነው። አዶናይም በእስር ቤት ማቆየት አልፈለኩም። 5 ልጆች አሉ የእሱ አደራ። በዛ ላይም ብዙ ስራ እንዲሰራ ትንሽ ስለሆነ ብዙ ሊቀይር የሚችል ወጣት በመሆኑ ማሰር እንደሱ የመሰሉ ወጣቶች ስለማልፈልግ በጣም ነው ደስ ያለኝ። ግን የማስተር አብነት ሳያይ በጣም ነው ያዘንኩ፣ በጣም ነው ያለቀስኩ። ፈጣሪ ከሱ ጋር ይሁን። እኔ ሳየው ምን ሆኖ ነው ያ ልጅ ምን ሆኖ ነው ታሞ? እኔ ግራ እየገባኝ ነበርኩ። በጣም ነው ሲሮጥ ራሱ እንደ መጀመሪያ አይደለም። አሁን በጣም ነው የደከም ያለውና ቤተሰባችሁ፣ ጓደኞቹ፣ ቅርብ ያላችሁ ህይወት እንድታደጉልኝ በትህትና እንማጸናችኋለን። የእናንተ ነው እናውቃለን፣ ግን የሁላችን ፈጣሪ የሰጠን ልጅ ነው። ስለዚህ ቶሎ ብሎ የሚፈልገውን በምንችለው አቅም እንድረስለት የሚል ጥሪ ለማስተላለፍ ነው። እዚህ የአቅሜ እዚህ ነው። እኔም የቻልኩ ለማገዝ ያብቃኝ። እህቶቼ እንደ ማስተር አብነት የሚወደድ ልጅ በኢትዮጵያ አለ ካላችሁ አላምንም። የለም፣ በዚህ ምድርም የለም። እንደዚህ የሉም። ግን ለዚህ የሚደርሱትም መምጣት ስለሚቻል ከፈጣሪ ጋር ስለሆነ ሁሉ እንደ ፈጣሪም ጸሎት እናደርግ። በቻልን አቅም እንድረስለት። ወንድማችን መታደግ አለብን። ደግሜ ደጋግሜ ጥሪ እያስተላለፍኩ ነው። አማርኛ አልችልም። በጣም የማይችል እያወቅኩ ነው እዚህ ቪዲዮ የሰራሁ። እንድትረዱኝ ተስፋ አድርጋለሁ። ማስተር አብነት በጣም ወደው በጣም እኔ እንጃ ምን ልላችሁ። ሁሉ ጊዜ ነው
ጥልቅ እድሜ ይስጥህ የኔ ወንድም ብዬ ከልቤ ነው የምጸልይልህ የነበርኩ። ታሞ ሲሰማ ደግሞ በጣም ነው ያለቀስኩ፣ በጣም ነው የተሰማኝ። አምናለሁ የማስተር አብነት የማይደነግጥ ሰው ሞባይል ያለው ሁሉ ትንሽ ይሁን አሮጊት ስንት እናቶች እንደሚያለቅሱ አውቃለሁ። ግን የፈጣሪ ስራ ስለሆነ ነው ወደዚህ የደረሰ። ድካምም ጥማትም እረፍት ስለሌለው ወደ ትልቅ ደረጃ የህመም ስለደረሰ ሁላችን እንድረስለት። እዚህ ስራ እንዳይሰራ ቤተሰብን በጥብቅ ይከታተሉ። ወደ እገዛ የምትደውሉ ሰዎችም ለትንሽ ጊዜ አቁሙ። ሰው እረፍትም ያስፈልጋል። ጥማት አለ። ያ ወለድ ደግሞ የሚበላ አይመስልም። ሁል ጊዜ የሚሮጥ ነው የምታገኘው። ሁል ጊዜ የሰው ደስታ የሚያስደስተው ሰው ነው እና ደግሜ ደጋግሜ ያ ወንድማችን መታደግ በቶሎ ብለን እንድረስለት። ፈጣሪም ይስማን። የሁላችሁም በያላችሁበት እምነት ጸልዩ። በአላህም ቢሆን በፈጣሪም ቢሆን በያመናችሁን ሃይማኖት ያላችሁ እንድትጸልዩ ጥሪም አቀርባለሁ። ስለ ማስተር አብነት በእኔ ተገልጾ አይደለም በሌላ ምሁራን ወይም ሊቃውንት ተዘርዝሮ አያልቅም ስራው። ግን ለራሴ ብዬ ነው ያ ቪዲዮ የሰራሁት። በጣም ስለሚወደው፣ በጣም ስላለቀስኩ፣ በጣም ስላዘንኩ፣ በጣም ስለተሰማኝ ነው እንጂ እኔ የተናገርኩ ለሰው ደርሶ ለሰው ይጠቅማል ወይ ብዬ አይደለም። ግን ለራሴ በጣም ስለተሰማኝ ወደዚህ ቪዲዮ መስራት የገባሁ። ውድ የሀገሬ ልጆች እናንተም በቪዲዮም በተለያዩ ማህበራዊ ሚዲያም በአካልም በብርም በጸሎትም እንድትደርሱ ደግሜ ደጋግሜ እማጸናችኋለሁ። ሌላ የደስታዬ ደግሞ እንደ ቀድሞ የነገራችሁ አዶናይ ወንድሜ በጣም ነው ደስ ያለኝ። እንኳን ደስ አለ፣ እንኳን ተፈታ። በጣም ነው ደስ ያለን። ወንድ ይታሰር ይፈታ ችግር የለውም። በድሎም ይሆን ያልበደለም ይሆን ሁሉ ህግ ስላለ ስለ አዶናይ እንኳን ሰላም መጣ ብዬ ወይም እንኳን ተፈታ እንኳን ሰላም ወደ እናትህ አበቃ ብዬ ላልፍ ብቻ ነው። ሌላ የምጨምርበት የለኝም። የሚያስረው ነገር ሰርቶም ቢሆን ይችላል። ህግ አይቶ ስለፈታው እንደዚህ የታሰሩ በሰላም ተፈቶ እንዲወጡ፣ የታመሙን እንዲማሩ፣ የተሰደዱ ወደ ሀገራቸው በሰላም እንዲመለሱ የሁላችን ጸሎት ይሁን። አሁኑ በዚህ ጨርሻለሁ። ወደ ሌላ ፕሮግራም እስከምንገናኝ ቸር ያቆያል።